ቆይ እንዴት ሊጥልስ ቻለ? መቼስ ለቤዛ ሰምተሻል አይደል? ቤዛ? አዎ። ወዴት? ዶክተር እኮ ነው ቀልደኛ። በዶክተር ማቀድ ኧረ ነው። አዎ ነው። አጋጣሚ ተገናኝተን ነው እንጂ ሌላ አይደለም። ማይ ዶክተር ምን? ምንም የለም። ኧረ ግን ምን እሺ ነው የሌለን ያማረብ አሹታውኝ። እሺ ቆይ እሺ ምንድን በእጅሽ ያሹ? አቦ አታካብጂ። በቃ ትንሽ ስላመማችሽ ላስተምራት ነው። እኔም በፊት እንደዛ ነበር የሚመስለኝ። ማዘሯ ምን እሺ ነው? በጣም ታማለች እንዴ? ይህን ሰሞን በቃ ከዶክተር ጋር ምን ይሄ ዘጊ ሰው እንዴት በገዛ በእህቱ ልጅ ላይ ለዚህ ጭንቀት? ያሳለፍኩትን ነገር ታውቃለህ አይደል? አዎ ልላቃለሁ ወይ ባል ምን አልሽ? ኧረ ተይ ተረጋጊ። ተይ አዎ ኢንስፔክተር ምን ነው? ወይኔ እናቴ ምንድን ነው የሆንሽብኝ? ማዘሮ ወይ እናቴ ቆሽ እናቴ ደህና ነሽ? አትጨነቅ ልጄ፣ ደህና ነኝ። ትንሽ አዙሮኝ ነው። ቆይ እንዴት ሊጥልስ ቻለ? እናቴ ደህና ነሽ? ምንድን ነው የሆንሽብኝ? ምንም አልሆንኩም። ትንሽ ራሴን አሞኝ ነበር። ራስ ምታት ነገር ነው። አይዞሽ በቃ እናቴ፣ በቃ ነይ ተነሽ። ወዴት? ሆስፒታል ሄደሽ መታየት አለብሽ። አይ ዝም ብለህ እኮ ነው በረከቴ። እኔ ጤና አዳሙንም ዳማከሴውንም ሳረግበት ይተወኛል። አይ ማዘሯ፣ እኔ ከሌሊ በኋላ ትንንሽ የሚባሉ ህመሞች መፍራት ጀምሬያለሁ። ዶክተሩ አይቶሽ ደህና ነሽ እስካላለች ድረስ ምንም ማረጋገጫ የለንም። ይሄኔ እናት ከአንቺ ውጪ ማን እንደሌለኝ ታውቂያለሽ። ነይ ተነሽ እንሂድ። እሺ አንተን ደስ እንዲል ከምትጨነቅብኝ ልሂድ። ግን እኮ ደህና ነኝ። እሺ ነይ ተነሽ በቃ። ብርቄ ማለቴ ፍቅር ለምን እንደምትከታተለኝ? ቆይ ለምንድን ነው የምትሸሸው? አንቺስ ምንድን ነው ያስፈራሽ? ኧረ አልፈራውም። ለምን እፈራለሁ? መቼስ ለቤዛ ሰምተሻል አይደል? ቤዛ? አዎ ቤዛ ታስራለች። አዎ ሰምቻለሁ ዶክተር። ከሷ ውጭ ያሉት ወንጀለኞች ግን እስካሁን አልታወቁም። እነማን ናቸው? አላቅም። እሱን ግን አንቺ የምታውቂ ይመስለኛል። አይ እኔ ምንም የማውቀው ነገር የለም ዶክተር። እርግጠኛ ነሽ? አዎ እኔን ከቤዛ ጋር እንዴት? አላውቅም። እኔን እዚህ ነገር ውስጥ አታስገባኝ። ምንም የማውቀው ነገር የለም። እርግጠኛ ነሽ ፍቅር? አዎ እኔ ምንም ነገር አላውቅም። ቆይ ማን ነበር እኔ ጋር መተሽ እንደዛ ስላኔ እንድትናገር ያደረገሽ? ዳኒ ነው? ኧረ እሱ ምንም የሚያውቀው ነገር የለም። እና ማን ነው ቆይ ከቤዛ ጋር የሚሰራው? እኔ አላውቅም። አትፍሪ ንገሪ። ቆይ ማን ያስፈራራሽ? ቤዛ ናት ዶክተር። አደይ እንዳደረገችው የነገረችኝ እሷ ናት። እኔ ደግሞ እውነቱን ልነግር ነው ወደ አንተ የመጣሁት። በቃ ሌላ ምንም የምታውቂው ነገር የለም? የለም ዶክተር። አትከታተለኝ በቃ። እኔ እንደ ቤዛ መታሰር አልፈልግም። ደግሞ ቤት መተህ ለማየ ምንድን ነው ያልካት? ከቤዛ ጋር እንደምገናኝ ካወቀች ትናደድብኛለች። ሁለተኛ እንደዚህ እንዳታደርግ። እንዴ ልጄ ምን አድርግ እያላት ነው? ፍቅር እዚህ ምን እያደረግሽ ነው? ምንድን ነው የምትሰሪው? ዶክተር እናቴ እንዴት ነሽ? ልጄን ምን አድርግ እያልካት ነው? ምንም ከሷ ጋር አውርተን ጨርሰናል። አትጨነቂ እናቴ። ምንድን ነው የምታወሩት? ፍቅር እኮ እኩያህ አይደለችም፣ ገና ተማሪ ናት። ለስሙ ጥሩ ሰው መስለኝ ነበረ። ለምንድን ነው ልጄን የምታስቸግራት? እማዬ ዝም በይ አንቺ። አልገባኝም። ቆይ ያጠፋሁት ነገር አለ እንዴ? አዎ በጣም አጥፍተሃል። በየመንገዱ ልጄን እየጠበቅ እንድታስጨንቃት አልፈልግም። ይኸውልህ ዶክተር፣ አንተ ሆነህብኝ እንጂ ሌላ ሰው ቢሆን በልጄ ቀልድ አላውቅም። እሺ? ኧረ እማዬ ተይ። አልገባኝም። እኔ ፍቅር ምን ብዬ ነው ያስጨነቅኳት? ዶክተር በቃ አንተ ሂድ። ወዴት ነው የሚሄደው? መጀመሪያ ቃል ይግባልኝ። ይኸውልህ ፍቅርን በየመንገዱ እየጠበቅ አታስጨንቃት። ገና ልጅ ናት፣ ትማርበት። አዎ ይኸውልህ እንደወደድኩ እንዳከበርኩ እንዳልጠላክ። እሺ? ነይ አንቺ። ቆይ አልገባኝም። እንዴት ተረድተውት ነው እኔ ፍቅርን ማስጨነቃት?
እኔ የምልህ ኩኩን አይታታል እንዴ? ኧረ እቺ ዱቄት! ኧረ እኔ ምን ቦጣኝና ነው ማያት? ወይ አንተ ለምን ፈልጋ ነው? ቅምጥል ፈልግልኝ፣ ማዘሯ መከር ታርግልኝ ብላ። ውይ መድኃኒዓለም እንደው አድርጎት ነው እንደው እዛው እስር አድርጎ ቢያስቀምጡልኝ። ሰሞኑ ጠፍታል። ምን እሺ? ከዛ ሰላቢ ጋር አብራችሁ ሆናችሁ እያገኟችሁ ነው። ታዲያ ምን ላድርግ? እዴ ዶክተር ወዴት ነው? ዶክተር እኮ ነው ቀልደኛ። በዶክተርማ ቀልድ የለም። እና ይሁን እንደሆነስ በዶክተር ቀልድ የለም። አረ እኔ እያወራሁ ትተኝትክ? ዶክተርዬ እንዴት ነው ዳይመንድ? አለን አንተና መኪናዬ እንደ አየር መንገድ እየተንከባከባችሁ ምን ሆናለሁ? ዶክተርዬ ኪንጎ ምን ሆኖ ነው? ኪንጎ እንዴት ነህ? ሰላም ነው ዶክተር? ናግባ ወዴት ነህ? አይ ወዴትም አይደለም እዚህ ነው። ዶክተር አሁን እኮ እሱ ግፋ ቢል ቅምጥል ጋር ወይም ደግሞ ያ የፈረደበት ደሞዙን የማናውቀው ስራ ቦታ ብሄር ነው። ደግሞ ለሱ ይኸው ልጅ ነው ሮጥ እያለ ሂድ። ማነህ ኪንጎ? ሮጥ እያልክ ተከተለን ልጅ አይደለ? እኛ ይኸውልህ ደረጃችን ተለያይቷል። ና እስቲ ውጣ። ደግሞ ደረጃችን ተለያይቷል። ደህና ዋል ኪንጎ። እኔን ሮጥ እያለ ወይኔ ኪንጎ ሮማን እንዴ አሹ አትንግጪ። ምን ያስደነግጥሻል? ምን ልታረግ ገባ? ለብቻዬ ሲደብተኝ ጊዜ ምን ላድርግ ሮማኒ? እትዬም ያቺ ፍቅርም የሉ። ስለዚህማ አንቺን ብዬ መጣሁ። አንቺ ብቻ እኔን ለማየት መምጣት የለብሽም። እኔም ስራ እየሰራሽ ላወጋሽ እችላለሁ። ምን ማለት ነው ደግሞ? ቆይ እኔ አንተ ጋር መመጣው አንተን ለማየት ነው? ታዲያ ለምንድን ነው የምመጪው? እኔም ብለሽ መስሎኝ ቤቱን ትተሽ ስራ ጥለሽ መመጪው። አያሹ በላት ታስቀኝ። ዛሬ ሩታ ይልክ እሷ ምን ከዶክተሩ ጋር ተዛምዳ ቤት በኩል ትዝላታለሁ። በላውን ሄዳሹ እትዬ ከመጡና በሩን ትተዚህ መሆንን ካዩ ይናደዳሉ። እሳቸው ሆነ የመጡ ሮማኒ፣ ዝም ብለሽ አትፍሪ። አያሹ አሁን እኔ መጠበቅ ከብዶ ነው እዚህ ድረስ የመጣው። በሊድ በቃ እትዬ እንዳይናደዱ። የመጣ ይምጣ። ይሞታል እንዴ? ኧረ ነው። አዎ ነው። ታዋሹ አንገትን ደፍቶ መስራት ነው የሚያዋጣው። የመጣ ይምጣ ይባል። ወይናሹ በሩ ተንኳኳ መሰለኝ። ወይኔ እትዬ መጡ መሰለኝ ሮማኒ። አያሹ ለዚህቹ ልብ ነው አይደል እንደዛ ምትል? ሄሉዬ አሁን ራስሽን ለማሻሻልና በራስሽ ለመቆም መጀመሪያ እዚህ አካባቢ የሚኖሩትን ሴቶች ወጣ ብለሽ እንዴት እንደሚኖሩ ማየት አለብሽ። እና ደግሞ ሄሉዬ አቤን ሲደክምሽና ሰው ሲያስፈልግሽ ደገፍ የምትይበት ሰው ነው እንጂ መሆን ያለበት ሁሉ ነገርሽን ተስፋሽን በሙሉ እሱ ላይ መጣል የለብሽም። እሺ እሱን እኮ ሳልረዳ ቀርቼ አይደለም ለሊ፣ ግን አቤ ከቤት እንደወጣ እየፈቀደልኝ አይደለም። እሱን የሚከታተሉ ሰዎች እኔን አግኝተውኝ የሆነ ነገር እንዳያደርጉኝ ይፈራል። ግቡ። እንዴት ናችሁ? አቤ እንዴት ነህ? ለልይ እንኳን ፈጣሪ ማርሽ ደህና ሆነሽ ስላየሽ በጣም ደስ ብሎኛል። አመሰግናለሁ። እኔ ቆንጆ ቆየሁብሽ አይደል? አዎ ትንሽ ቆይታል። ነገር ግን ከለሊ ጋር እያወራሁ ስለነበር አልደበረኝም። እኔ የምፈልገው እሱ ነው። እኔ ቆንጆ ዋናው አለመደበርሽ ነው። ሄሉዬ ይቅርታ ካላስቸገርኩሽ ኪችን የጣልኩት ነገር ነበረ፣ ታወርጅልኛለሽ? እሺ ችግር የለም። አቤ ወይ ከሄሉ ጋር ግን ምን እያሰባችሁ? ይኸውልሽ ለልይ ነገሮች አሁን በጣም ከብደውኛል። ለአዴ ራሱ እኮ ነግራታለሁ። አዴ ሁሉንም ነገር ነግራኛለች አቤ። እኔ ግን ያንተን አቋም ማወቅ እፈልጋለሁ። ይኸውልህ አቤ እኔ በእናንተ መሀል መግባት ፈልጌ አይደለም፣ ግን ደግሞ ካሳለፍኩት ነገር አንጻር ሄሉ እንድትጎዳ ስለማልፈልግ። ይገባኛል ለልይ። እኔም እኮ ሄሉ እንድትጎዳብኝ አልፈልግም። አደራ አቤ። ሄሉ እንደነገረችኝ ከሆነ እዚህ ድረስ የመጣችው አንተን ተማምና ብቻ። አደራ እንዳትጎዳትሽ። እሷንማ መጉዳት አልችልም ለልይ። ደግሞ ይገባኛል ጭንቀትሽ። ደግሞ ሁሉም ነገር በቅርብ ይስተካከላል። ለልዬ የጣርሽው ነገር ገና አልፈላም። ታዩ በቃ እኔ ሲፈላ ወርደዋለሁ። እኔ ቆንጆ በቃ እንሂድ አይደለ? ለሊ አመሰግናለሁ። እሺ እህቴ። አትጥፊሽ። ይሄ ደግሞ ቤትሽ ነው፣ እንደ ቤትሽ ይሁን። በፈልግ ሰዓት መምጣት ትችያለሽ። እሺ ለልዬ።
ራስሽ እያስቸገረኝ ነው ብለሽ ከሱ ጋር ምንድነው የምትሰሩ እዚህ ቆመሽ? ቆይ ማየ ወዴት ነው የምንሄደው? ወደ ቤታችን ነው። ግን እኮ ዛሬ ክላስ አለኝ። ክላስ ነው የምሄደው ብለሽ ወጥሽ መቼ ሄድሽ? ይኸው ያገኘሁሽ እዚህ አይደለ? የት ነው ያገኘሁሽ? እሺ አጋጣሚ ተገናኝተን ነው እንጂ ለሌላ አይደለም ማየ። ይኸውልሽ ፍቅር፣ ከዚህ በፊት አውርተን ላናቅ እንችላለን፣ ወደ አይምሮሽ መጥፎ ነገር እንዳይመጣ። ግን ራስሽን ጠብቂ። አሁን ማተኮር ያለብሽ ትምህርትሽ ላይ ብቻ ነው። እሺ እሺ ማየ፣ አታስቢ። በቃ ቶሎ ተመለሽ። እሺ ማየ። ልጄ ካልሆነ ሌላ ሆስፒታል እንሂድ እንዴ? አይ እዚሁ ይሻለናል ማዘር። ዶክተሩን በደንብ ስለማውቀው ሁሉ ነገር በግልጽ ይነግረናል። አይ እኔ ልጅ ዝም ብለህ እኮ ነው የምትጨነቀው። እኔ ደህና ነኝ። እሱን እንኳን ለዶክተሩ ተይው ማዘር። ማን ነው? ዶክተሩ አንኳኩቶ መግባት ጀመረ እንዴ? ሩታ? አቤት፣ እንዴት ናችሁ? ውይ ልጄ ደነገጠች። አይዞሽ አትደንግጪ ልጄ። ቆይ ምን ልትሰሪ መጣሽ? ምንድን ነው ያልሽው? ዶክተርን። ዶክተር ምን? ምንም የለም። እኛም እየጠበቅነው ነው። አንቺ ምን እሺ ነው? ቆይ ምንድን ነው ያልሽው? ስጦታ። ለማን ነው? ብቻ ለዶክተሩ ነው እንዳትዪ። አይ ማለቴ ለእሷ ድርሼ ተብዬ። እና ምን ነግቶሽ ነው የምትደናበሩ? ምን እሺ ነው? ቆይ ደግሞ ለሊት ለምንድን ነው መተሻል ጠይቅሻት? አይ ማለቴ እዚህ አልነበርኩም እኮ። በረከት ይተዋት እስቲ፣ አታስደንግጣት። ማ ሩታ ነች የምትደነግጠው? ለማንኛውም ለሊት ማየት ከፈለግሽ ቤት ናት። እሺ ሄዳለሁ። ደህና ናታ? እሱን ዶክተሩ አልነገረሽ? ምኑን? ነና መሆኑን ነው ነግሮኛል እንጂ እኔ ልሂድ በቃ። አይ ሩታ ለሊት ለማስታመም በቢው ሰበብ ዶክተሩን ጠበዘች። እንዴት ልጄ? ምን ያለበት ይመስልሻል? ኧረ ተው ተው። ምን ነው ሩታ? ተሳስቼ ነው። ምን ቦታው ነው? አዎ ማለቴ እዚህ ጋር አልነበረም ቦታው። በቃ እኔ ልሂድ። እሺ ቻው። ልጅቷን እኮ አስጨነካት። የለሊ ጓደኛ እኮ ናት። ይሄ ዶክተር ግን ሩታን ብቻ አይደለም እኔንም እያናደረኝ ነው። ቆይ ልደውልለት። ቀበጠን አንቺ ምን እየሆንሽ ነው? ብቻ በላይ ገዛ ነው የምትንጠራር። ውጭ ሆነሽ ነው እንዴ? እኔ እኮ ረምን አባቷ አከፍትም እንዴ እያልኩ እኮ ነበረ። እና ታዲያ ስታንኳኪ ካልተከፈተ እኮ ቤት አይደለሁም ማለት ነው። ታውቂያለ፣ እኔ መች ግምት ይመቸኛል። አሁን ቁልፍ ስጭኝና ክፍት መሆን አለመሆኑን ልሞክሯ። እንደዛ ይሻላል? አዎ ይሻላል። ምን ወደፋርነሽ በእናትሽ? ደግሞ አንቺ ና ምን የቤቴን ቁልፍ ልስጥሽ? አላበድኩም። እሺ አረ ግን ምን እሺ ነው የሌለን ያማረብሽ? የምርሽ ነው? ምን አሻሸኝ? ደግሞ የመጪ ነው ፋ የምታረገው መጂ ነው የምታውሺ? ኧረ በእናትሽ ገና ለብሽ ሳልጠግብ ደግሞ ላንቺ ለውስሽ እንዴ? ይሁና ታዲያ ምን አለበት? ደግሞ እኔና አንቺ በልብስ እናወራለን። አሁን እናወራለን። ደፋር አሁን እንኪ እንጃካ። ምንድነው? ለኔ ነው እና ታዲያ ለኔ ነው የለበስኩት። የሌለ ደብሮኝ ነበር። የሌለ ፋ ነው ደግሞ። አመሰግናለሁ። እና ታዲያ እሱ ነው ይቻ እንዴ? በያው ነው ረታብሽ እንግባ። ቆይ ግን ተናደደ? እንዴት ነው አልናደደው አይደል? ቀድሜ እኮ ነግሬዋለሁ። አልችልም ማለት ምን ማለት ነው? ስላልቻለ ይሆናል እንጂ መቼም አውቆ እንደዛ ይላል። ይኸውልሽ አዴ፣ ዛሬ እኮ እንጨርሳለን ብዬ አስቤ ነበር። ሁሉም ቀስ ብሎ ይደርሳል። ምን አስቸኮለ? ምንም ጊዜ ማባከን አያስፈልግም። ይኸውልሽ ቶሎ አግብቼሽ መኖር ነው እሺ የምፈልገው። አስበሻል? አንቺም ለኔ እኔም ላንቺ እኮ ልንኖር ነው። ተመስገን፣ ሁሉም ነገር አለፈ። ቀሪውን ደግሞ ፈጣሪ ቀላል ያርግልን። አሜን። የኔ ቆንጆ ሩታ እንዴት ናት? ባላየ ልታልፊ ነበር አይደል? ማንኔ? ኧረ አላየኋችሁ። ከዚህ በላይ ሩታ ነይ እስቲ ወደዚህ። ምን ሆነሽ ነው? ምንም አልሆንኩ። ደግሞ ምንድን ነው ያልሽው? ምንም። ነይ እስቲ አምጪው። ለማን ልትሰጪው? እረፍ ዴቭ። ቆይ እቺ ልጅ ምን ሆናለች? ተዋት በቃ አታስጨንቃት። እኔ መቼ አስጨነቅኳት? ይሄ እኮ ቅብጠት ነው። ወይት ነው ዛሬ ነገር ባክሽ? አሹ ተወኝ እሺ። ቆይ እሺ ምንድን በእጅሽ ያሹ? ምንም አሹ። ምን ሆነ ነው? እኔ እንጃ። እኔ ምን አውቄለት። ቆይ በእጁ የያዘችው ምንድን ነው? እሱ ስጦታ ነው።
ቆይ ማን ሰጥቷት ነው? እውነትሽን ነው ሮማኒ? ስጦታ ነው? ታዲያስ? እሰይ እሰይ፣ ገና ካሁኑ ስጦታ ሰጥቶ ላከልኝ። አይ ዶክተር፣ እሱ መሆኑን በምን አወቅ? እኔ እንጃ። እኔ ምን አውቄ ሮማኒ? እትዬ አይተው እንዳይቆጡ ነው እንጂ። አይ አሹ፣ እሱ የሰጣት አይመስለኝም። እንደ እሱ ቢሰጣት ደስተኛ ትሆናለች እንጂ እንዴት ትናደዳለች? ምን ሆነሽ ነው? አሹ በጣም ደብሮኛል። ምን ነው ሩቴ? ምን ነው? እኔ አሹት እያለሁ ለምን ይደብርሻል? አላቅም፣ ብቻ የሚያስደስተኝን ነገር ካላደረጋችሁ በጣም ደብሮኛል። ለማን አባቱ ብለሽ ይከፋሻል? ነይ ነይ፣ እንደውም ተነሽ። ተፈለግሽ ጭፈራ፣ ቲክቶክ፣ ከፈለግሽ ድራማ። ምንድነው ደግሞ ያ ምን ነበር የምትሉት? ፕራንክ። አዎ እሱንም ካሻሽ ሁሉንም በአንድ አቀነባብሬ ነው ማቀርብልሽ። አዎ አንቺን ከሚከፋሽ እኔ በጭንቅላቴ ቆሜ ጨፍርልሻለሁ። እንደዚህ የምትስቂ ከሆነ እኔም ማሹን አግዘዋለሁ። በጣም አመሰግናለሁ። እሺ እኛ አለንልሽ ስላላችሁኝ በጣም ደስ ብሎኛል። እውነትህን እኮ ነው አሹ። ለማን ብዬ? እሺ በቃ ጀምሩ። ምኑን? አሁን ምን ስትሉ ነበር? አንቺን ከሚከፋሽ ምንም ነገር እናደርጋለን ስትሉ አልነበር? እሱማ ብለናል። እሺ በቃ አሹ ጀምር። ሮሚም ታግዣለሽ። ከዛ በኋላ ደህና ሆናለሁ። አልገባኝም። አይ ሮማኒ፣ አንቺ ምን ይገባሻል? መች ይገባሻል? ስንት ነገር ላስረዳሽ ሞከርኩ፣ አይገባሽም። በኔው ወገብሽን ያሽ ይኸውልሽ፣ በዛውም ለአደይ ሰርግ ግጥም እናውጣለን። እስቲ ያዝ። አዎ ቅምጥል፣ በቃ ትጨናነቂ፣ ደህና ናት። አቦ አታካብጂ፣ በቃ ትንሽ ስላመማች ስላስደርጋት ብዬ ነው የመጣሁት። እሺ ለምን ታስጨንቃታለህ በረከቴ? ለሊም ደውላ ነበር። አንዴ ልደውላት። ደውልላት። እንዴ ማዘሯ እንዴት ነህ ልጅ? ደህና ነህ? ይቅርታ በመቆየት እናቴ። ዳይመንድ ቁጭ ጠብቂ። እሺ፣ ለእኔም እሺ፣ እንደዚህ ይሻለኛል። እንዴት ነሽ እናቴ? ሰላም ነው? ይመስገን ዶክተር። እንዴት ነህ? ምንሽን ያመመሽ እናቴ? ትንሽ ራሴን ያመመኝ። ያው በረከት ደንግጦ ይዞ ይመጣ እንጂ ደህና ነኝ። ትኩሳት አለሽ እናቴ? አዎ ነበረኝ። አሁን ግን ደህና ነኝ። ቤት ውስጥ አዙሩኝ ወደኩና በረከቴ ደነገጠብኝ። ኦኬ በቃ ምርመራ ከወደ ጠብቂኝ እናቴ፣ እኔ መጣ። አማን አይደለም ወይ ገራገሩ? ናፈቀኝ እኔማ ገራገሩ። አማን አይደለም ወይ ባላገሩ? ናፈቀኝ ደጉ ሰው ገራገሩ። እስቲ እናመስግን። እስቲ በቃችሁ፣ እንደሱ እኮ አይደለም። አየሽ አየሽ ሮማኒ፣ አንቺ ነሽ ያሳሳትሽ። እኔ ምን አደረኩኝ እንዴ? እንዴ አንቺ ነሽ ዜማ ላይ ዜማ ደርበሽ ግጥሙን ያስጠፋሽብኝ። ይኸውልሽ አሁን አንቺ ምንም ዜማ እንዳታውጪ። አዎ አንቺ ማጨብጨብ ብቻ። እሺ እሺ በቃ ቶሎ በል። ስራ ትቼ እኮ ነው እዚህ የቆምኩት። ፈልገሽ መሰለኝ ሮማኒ። የምን መቸኮል ነው? ለሩታዬ ብዬ ነው። ታዲያ ዝም ማለት ነው ሮማኒ? እስኪ አትጨቃጨቁ። በሉ አሁን እንጀምር። እሺ ሩታዬ። እንዳው ሂጂ ሂጂ ጩሂ ብረሪ ጥፊ ይለኛል በይ በይ። ወዴት ነው የምትጠፊው? ዘፈኑ እኮ ነው። ቢሆንስ ሮማኒ ስንት ቅልጥልጥ ስልምልም የሚያደርግ የፍቅር ዘፈን እያለ ምን ነው መጥፋቱ ላይ ጮክ ብለሽ ዘፈንሽ? ሩታዬ ፈገግ ስላልሽ ደስ ብሎኛል። የምን ማረሳሳት ነው? ነይ እንጂ ካቆምሽበት ቀጥይ። ወይኔ ጉዴ ፈላ። እትዬ ጠሩ ነው መሰለኝ። በቃ ሁለታችሁን በጣም ነው የማመሰግናችሁ። አረ በምስጋና ብቻማ አልፋታሽም። በይ ተናገሪ። ምን አሹ? ማን ያናደደሽ? ደግሞ ይዘሽው የገባሽውን ነገር ማን የሰጠሽ? እሱን እርሳው አሹ። በይ ተናገሪ፣ ጀምሪ። ምኑን? የውሹን ነገር ነው ሩታዬ። ምንም አልሆንኩም አልኩህ እኮ። አላመንከኝም እንዴ? አረ ነው። አዎ ምን አስበህ ነው? ይኸውልሽ እዚያ ዶክተር ጋር ሄድሽም ዛሬ? እሱማ ሄጃለሁ። ታዲያ ምን አውጋችሁ? ግን ደግሞ ለማንም የማትናገር ከሆነ ነው የምነግርህ።
እኔ ማተማን ጋር ሳወጋ ታኛለሽ። ያው ታወራውም ከሩማኔ ጋር ነው። ለዩ ስጦታ ይዤለት ነበር የሄድኩት፣ ግን ደግሞ እዛ ስገባ ባቡሬና እናቱ ነበር የነበሩት። እንደው የምን ብልጭልጭ ይዘሽለት ሄድሽ? አይሩታ ምን ነው ደህና ሰው አልነበርሽ? ምን ላርግ ታዲያ? እሱ ጋር የሚሄድበት እኮ ምክንያት አጣዋሹ። የፈለገ ነገር ቢሆን እንዴት ፍቅሩን ሳይገልጽልሽ ስጦታ ይዘሽ ትሄጃለሽ? የምን ፍቅር? እወድሻለሁ ሳይልሽ ሳይነግርሽ ምን ብለሽ እንዴ? ለምንድን ነው እንደዛ የሚለን? አሹ ግን ሌላ ነገር አስበክ እንዳይሆን። ከዶክተሩ ጋር እኮ ምንም ነገር የለንም አይደል? አዎ አሹ፣ ቆይ ምን አስበህ ነው? በይ ሩታዬ ዝም በይ እንዳመረብሽ። ደግሞ መልሰሽ ምንም የለን ማለት ጀምርሽ። ካላመንክ የራስህ ጉዳይ አሹ። ደግሞ እንደዚህ ስታወራ ማሚ ሰምታ እንዳትቆጣኝ እሺ? ዝም በል። ቆይ እንዴት አመለጥክ? ቤዛኔና የገጀራውን ስም አልጠራችው፣ ብቻዋን የታሰረችው። ተፈረደባት? ገና ነው ፍቅር። አንተ ነጻ ስለሆንክ ደስ ብሎኛል። ለምን ማለት ለምን ደስ አለሽ? ምን አይነት ጥያቄ ነው? ያው ያንተ ነጻ መሆን ደስ አይልም እንዴ? ደስ ስላለሽ ደስ ብሎኛል ፍቅር። እኔ ግን አልተደሰትኩም። ያለ ቤዛ ህይወቴ ባዶ ናት መስሎ ነው እባክህ። እኔም በፊት እንደዛ ነበር ቢመስለኝ። ያለ ባርኪ ምንም የምችል አይመስለኝም ነበር፣ ግን ይለመዳል። ቤዛ ህይወቷን፣ ማንነቷን፣ ሁሉ ነገሯን ያጣችው ለኔ ስትል ነው። ብዙ ዋጋ ተከፍሎልኛል ፍቅር። ግን እናቴም እሷም የከፈሉልኝን ያክል እኔ ምንም አላደረኩላችሁ። ዶክተሩ እያፋጠጠኝ ነበር። ምን ብሎ ነው ደግሞ? ማን ነው አደይ እንዳደረገችው እንድትናገር ይላክሻለኝ። እሺ አንቺ ምን አልሽ? ምንም አላልኩትም። እማዬ መጣች። እሷ ባትመጣ ግን በቀላሉ የሚፋታኝ አይመስለኝም ነበር። ምንም አያመጣም አታስቢ። ሄላ አለሁልክ። እንዴት ነህ? ችግር የለውም። እኔ ሳልመጣ እንዳትሄድ። አረ እመጣለሁ፣ አልቀረውም እንዴ። እሱንማ ስጥልኝ እንጂ ምን ሆነሃል? እሺ አመሰግናለሁ። በቃ እደውልልሃለሁ። እሺ። ማን ነው? የክላስ ልጅ ነው። አረ እባክሽ፣ እኔ እኮ እናትሽ አይደለሁም። ንገሪኝ፣ ማን አባቱን የደወለልሽ? የክላስ ጓደኛዬ ነው። አረ አዎ ዳኒ፣ እንደዛ ነው። አምጩ ስልኩ። እንዴ ለምን? ዳኒ ስልኩን አምጣው። ዞር በይ። አልሰጥሽም። አምጣው ስልኩን። አትቀልድ። አልሰጥሽም። አንቺ ቆይ አይደብርሽም እንዴ ከኔ ጋር ሆነሽ ከሌላ ወንድ ጋር የምታወሪ? እንዴ ለምን እንደሚደብረኝ? አንተ ማን ነህ? ቆይ ምንድን ነህ? እኔ ልጠይቅሽ እንጂ። ቆይ እኔ ማን ነኝ? ምንሽ ነኝ? ቆይ ያው ዳኒ ነህ። ሌላ ምን ፈለክ? አረ ነው። አዎ ዳኒ። ሌላ ነገር ልታስብ ፈልገህ ነበር? ልቤን እያወቅሽ አውቀሽ ነዋ። እሱን ነገር እርሳው ዳኒ። ቆይ ታዲያ ለምን ወደ እኔ ትመጫለሽ? ቆይ ምንድነው ፍላጎትሽ? መምጣት እየረበሸህ ነው? እኔ ማውራሽ ከልቤ ነው። አንቺ የምትወላዊ ከሆነ ግን እንጣላለን። እኔ እናንተ መቼ ተስማምተን ነው የምንጣለው? እንጂ ምንድነው? እንኳን አንቺ ቤዛም የለችም እናቴም ሄዳለች። አንቺም ወደ ፈለግሽ ቤት መሄድ ትችያለሽ። እንዴ እሺ አሁን ምን አደረግኩ? ዳኒ አንተ ዳኒ፣ አንዳንዴ የምታበዛው ነገር አለ። መድኃኒቶቹን ከጨረሱ በኋላ በቀጣይ ቀጠሮ እንገናኛለን። ዶክተር የከፋ ነገር አለ እንዴ? አይ ምንም የለም። መድኃኒቱን ከጨረሱ በኋላ በቅርቡ ለውጥ እናያለን፣ አታስብ። እሺ ዶክተር። አመሰግናለሁ ዶክተር። እኔ የምልህ ዶክተር። ወይ ምንድነው ባቡሬ፣ ችግር አለ? አይ ምንም የለም ዶክተር፣ ግን እውነቱን ልንገርህ በጣም ፈርቻለሁ። ያኔ ለሊንም እንደዚህ ብላት ነበር። ላሊ ከደረስባት አንጻር አንተ ትንሽ ፈርተህ ነው እንጂ እናትህ ደህና ናት። አንዳንድ ጊዜ ድካም ስሜት ሲሰማ እንደዚያ ነገሮች ያጋጥማሉ። እሺ ዶክተር። በተረፈ ግን ደህና ነህ? አሁን ነው የምጠይቀኝ? በጣም ይቅርታ፣ ትንሽ ተረብሼ ነበር። ስቀልድ ነው። ደህና ነኝ፣ አታስብ። ላሊ እንዴት ነች? ደህና ናት ዶክተር። በቃ ማዘሯ እንዳላስቆማት። እሺ ዶክተር፣ ማዘሯ ምን ነው? በጣም ታማለች እንዴ? አረ ደህና ናቸው። ባቡሬ ትንሽ ስለተደናገጠ ነው እንጂ ምርመራው ምንም የሚያሳየው ነገር የለም። እንደዛ ከሆነ እሺ። ዳይመንድ ስራ መስራት ትፈልጋለህ? ለምን ሆነና ነው ታዲያ እዚህ ድረስ የመጣሁት? እሺ የትምህርት ማስረጃ አለ? የምን መረጃ? 12 የጨረስክበት ወይም ደግሞ ሌላ ካለ? አይ ዶክተር፣ እኔ የማትሪክ ውጤት ቢኖረኝ እዚህ ምን እሰራለሁ? የለህም? አልተማርክም እንዴ? ምን ማለት ነው? ግጥም አድርጌ ተምሬያለሁ እንጂ። እሺ እና የት አለ ዳይመንድ? ዶክተር፣ እኔ ራሴን ነው ያሳደግኩት። አባትም እናትም እንደሌለኝ እያወቅ እንዴ ዳይመንድ። እና ካልተማርክ ለምን ግልጽ ሆነ አትነግረኝም ዳይመንድ? ተምሬያለሁ እንጂ ግጥም አድርጌ ነው እንጂ የተማርኩት። እንዴ ህይወት በራሷ ትምህርት ቤት አስገብታ ጢባ ተጫውታብኝ እዚህ ስር መዝለጋ በደንብ ኮርኩማ እኮ ነው ያስተማረች። እንዴ እኔ ከኖርኩት ህይወት የበለጠ ማስተርስና ዲግሪ የሚያሰጥ ምንም ነገር የለም ዶክተር፣ ያለ እንዳይመስል። እሺ ገባኝ። ማንበብና መጻፍስ? አረ ዶክተር ሙድ እያስክ ነው እንዴ? በማንበብና በመጻፍ እኔን ልትገምተኝ?
እሱን ተወና ኬሚስትሪ፣ ጂኦግራፊ፣ ማትስ እኔንም ያህል የለም እንዴ? ተው እንጂ ዶክተር፣ ይሄን ያልተናነቀናል። እሺ ዳይመንድ፣ ለማንኛውም በቃ ቦታ አይጠፋም። ክፍት ቦታ ሲኖር ትጀምራለህ። እሱማ በቃ ዶክተር፣ አዴና ዴቭን ድሪ ለሰርጋቸው ፈርከስ ስለበልና ከዛ በኋላ ስራውን ጀምራለሁ። አዴ በማግባቷ ሁላችሁም ደስተኞች ናቸው እንዴ? እናሳ ዶክተር፣ እንዴ ከስንት ድካምና ከስንት ንትር ከስንት ጠለፋና ዋይታ ጫጫታ በኋላ መሰለ የተሳካው። እንዴ ዶክተር፣ አፋጀቻቸው እኮ። ይሁን። ምን ነው ዶክተር፣ የደበረ ትመስላለህ። አይ አልደበረኝም። እርግጠኛ ነህ? ማዘሯ ምን ሆነ ነው እስካሁን የቆዩት? ይኸው መጡልሽ። ከመጠጥ እንዴት ናችሁ? ቢስናክ አሉ። ቆይ ጠፍተሽ ነው? እየፈለግኩሽ ነበር። የት? ዳይመንድንም ስጠይቀው አላየኋትም ማለት ነው። ደግሞ ዳይመንድ ጋር ምን ሰራለሁ እኔ? ዳይመንድ የለም እንዴ? እንዴት በዚህ ሰዓት መጣክ? እባክሽ ዳይመንድ ሸመጠጠኝ። እንዴት? ይህን ሰሞን በቃ ከዶክተሩ ጋር ነው የሚሄደው። ይሄ ዘጊ ምን ስርስሩ እየሄደ ያሽቃብጣል። ደግሞ እኮ እንደ ቦስ ያጫውተዋል። ለምን እንደዚህ የምትናገር? አሁን አስደብሮኛል አላልክም እንዴ? እና ብልስ እኔ እንጂ ዳይመንድ መናገር የምችለው አንቺ መናገራችን። ኧረ አንተም ልትሳፈጥ ነው? አይ በቃሽ እኮ በኪንጎ ቀልድ የለም። እሺ እውነት ይመቻችሁ። ቆይ ግን ኩኩ እዚህ ቤት ነው የምኖረው? ሌላ የት ሄዳለች? እህቷስ? እህቷማ አረብ ሀገር ነው ያለችው። ልጇን ትታ? ሚጣ ከኩኩሻ ጋር ነበረች። ኩኩሻ ስትታሰር ደግሞ ወሰዷት። እና ምን እያሰበች? አላቅም ኪንጎ። ኩኩሻ መረዳት በጣም ከባድ ነው። ያው እንደምታያት አትናገር። ከዳይመንድ ጋር የምትጣለው ነገር ካቆመች ኖርማል ነው። ዳይመንድ ሲናደድ ደግሞ ታውቂዋለሽ። እያስፈራራኝ ነው እንዴ? አንቺን አይደለም ኩኩን ነው። እሷንስ ቢሆን ለምንድን ነው የምትናገራት? ለራሷ ስንት ጣጣ አለባት። እሺ ተዋት። ከብጥሬ ወይ ማዘሯ ቆየሽ እኮ። እንዴት ነሽ? ደህና ነኝ፣ አትጨነቂ። ማዘሯ አመመሽ እንዴ? ኧረ ደህና ነኝ፣ አትጨነቁ። ወንድሜስ ለልዬ ጋር ገባ። አልገባኝም። የማዘመድ አንቺ ሴትዮ ቆይ ምንድነው ችግርሽ? ስራዬን ሰራለሁ፣ ብሬን ትሰጭኛለሽ። ከዛ ባለፈ የቅርበትም ሆነ የርቀት ዝምድና የለንም እኔና አንቺ። ደግሞ ሰው አልፈልግም እኔ። በቃ የምን ካርታ? እንዴት ልታውቂ ቻልሽ? ማን እንደወሰደው እኔ በምን አውቄ ነው ማመጣልሽ? ደግሞ ካርታ በአንቺ እጅ መግባቱ ምን ጥቅም አለው? ስለዚህ እሱን ካገኘው ተጨማሪ ነገር ይኖረኛል ማለት ነው። በጣም ጥሩ። እንደዚህ የሚጠቀምበትን ነገር ስነግሪኝ ደስ ይለኛል። ጥሩ የሌለ አክስት፣ በቅርቡ ሁሉ ነገር ጨርሼ አስረክብሻለሁ። አንቺ የሚጠበቅብሽ ነገር ብቻ አድርጊ። እሺ? ጥሩ። ሴቶች ሲባሉ ሁሉ የተረገሙ አንድ አይነት ናቸው። ሰው እንዴት በገዛ በእህቱ ልጅ ላይ ለዚህ ይጨክናል? ገጀራው ተመልሰ መጣ። እንዴት ረዳኝ እፈልጋለሁ። በምን ጉዳይ? ፋይሎቹን በሙሉ የወሰድኩት እኔ ነኝ። የምርህን ነው? አዎ ገጀራው፣ ግን ለብቻዬ የቴን መርዳት አልቻልኩም። እገዛ ያስፈልገኛል። እንዴት እንድረዳ ፈለግ? ቤዛ ነፃ እንድትሆን እንድትረዳኝ እፈልጋለሁ። እንዴት? ቤዛ ለሊን ስለ ቤቷ አውርታታለች። ካርታው እኔ ጋ እንደሆነ ያውቃሉ። ስለዚህ ያንተ እርዳታ ያስፈልገኛል። ለሊና ዶክተሩ የቴሌ ያቀረቡባትን ክስ እንዲያነሱ ማድረግ አለብኝ። እሺ። ቤቱስ? ስለ ቤቱ አያሳስበኝም። እህቴ ብቻ ነፃ እንድትሆን ነው ፈልገው። ስለዚህ ደግሞ ያንተ እገዛ ያስፈልገኛል። በጣም ጥሩ፣ አግዛለሁ። አዎ ኢንስፔክተር፣ ምን ነው? አይ እኔ እኮ እንደዛ ለማለት ፈልጌ አይደለም። እሺ እመጣለሁ። ቤዛ፣ አሁን ደግሞ ምን እያሰብሽ ይሆን? ቆይ ፍላጎትሽ ምንድን ነው? ሄሎ፣ ወይ ቤኪ፣ እንዴት ነህ? ወዴት ጠፋ? አይ እንደዛ እንኳን አላልኩም። እሺ በቃ ተው። በእውነት የት ደረስክ? ገና እዛው ነህ እንዴ? አውቀ ነው? ውይ ምን ነው? ማዘሯ ምን ሆነች? ማን ነው እንዴ? ለምንድን ነው የማልከፍተው? የምርህ ነው? ማን ነው?
ማን ነው? አረ ቤኪ ዝም አሉ። ቆይ ማን ሊሆን ይችላል? ለምን እንደዛ አሰብክ እንዴ? እየፈለገ ነገር ቢሆንስ እንዴ? እንዴት ቤቴ ድረስ ይመጣሉ? ቆይ ለምንድን ነው የምጠነቀቀው? ቤኪ ያውቀ ነዋ። ማን ነው? አረ ቤኪ ምንም ድምጽ የለም። ምን ይሻላል? እሺ የት ደረስክ? በር ላይ እሺ የኔ ደፋረ አውቀ ነው እንዴ? ለዚህ ልብሽ ነው እንደዛ የምትሆኚው? ቆይ ሄዶ ወደዛ እባክህ ስታስተል እንዴ አኩርፈሽ ብቻ ባሉ ቤኪ ያለሁበትን ነገር እያወቅ እንዴት እንደዚህ ታደርጋለህ? እሺ በቃ በጣም ይቅርታ። እንዲማ በቀላሉ ልማት የለም። እናም ልቀጣ ካሳ ፈልጋለሁ። ምን አይነት ካሳ? ይኸውልሽ ከባድ ከሆነ ምንም አልሰማሽ። ኧረ እባክህ ማን ይሰማሃል? ለነገሩ አንቺን እምቢ ማለት እኮ ምንም አቅም የለኝም። ኃይሌንም አቅሜንም ወስደሽዋል። እንዴ ምን ሆነሽ ነው ዝም ብለሽ የምታይኝ? ወይት ነው እንደዚህ ተክለኝ? እንዳትከተለኛሽ። ወይት ነው የምትሄጂው? ምንድነው እንደዚህ የሚያክለፈልፍሽ? እሄድለታለሁ። ቆይ እሱ ማን ስለሆነ ነው? እሄድለታለሁ። ማን ነው እሱ? ምንድነው? ሩታ ኧረ ተይ ተረጋጊ። ተይ አሹ። አቤት። ሩታ ወዴት ሄደች? አሁን ወጣች። ምን ነው? ምን ሆና ነው ልጅቷ ቁጭ ብዬ ዝም ብላኝ ያለፈችው? በጤናዋ ነው? አይ ምን ጤና ያላት ብሎ ነው እትዬ? ምን ታያለች? ይኸው ሁሉን ነገር እኮ እንደ ጥላ እኮ ግርድ እኮ ነው የሚያደርገው። ምኑ? ይሄ ፍቅር የሚሉት ነው እትዬ። ይኸው የልብ ላይ በሽታ እኮ ነው ፍቅር ማለት። ፍቅር ማለት አልገባኝም። ወይ በሞትኩት ሩታዬ እንትን ነው እንትን ማለት አሹ ለምን ነው የምትንተባተበው? ቅድም መታ ከሳት ላይ የረሳችው ልብ ነበር። አዎ ልቧን ረስታ ነው። ልቧን የምን ልብ አልኩ እንዴ እትዬ? በላሹ አሁን መቀበጣጠረን ተውና ሂድና ፈልጋት። ሁኔታዋ ምንም ደስ አይልም። እሺ እትዬ። እንዴ ወዴት ነው? ለካ በሩ እዚህ ጋር ነው እትዬ። ዛሬ ልጆቹ ምን ሆነዋል? የኔ ፍቅር ወይ ባሌ ምን አልሽ? ማለቴ ዴቭ የኔ ፍቅር ዴቭ ፈርቻለሁ። ለምን ፈራሽ? አላውቅም፣ ውስጤ ዝም ብሎ ጭንቅ ይልብኛል። የኔ ፍቅር እኔ ሁሌም ከጎንሽ አለሁ። እሺ መቼም አልተውሽ። ስላለኝ አመሰግናለሁ፣ ግን የልቤን ፍራቻ ልቋቋመው አልቻልኩም። ስለ ትዳራችን፣ ስለ ሰርጋችን ሳስብ እጨነቃለሁ። አደይ ምንም የሚያስጨንቅ ነገር የለም፣ ተረጋጊ። ወደ ኋላ ዞር ብዬ የመጣንበትን መንገድ ሳይሆን በጣም እደነቃለሁ። እኔም ይገርመኛል። እኛ ባሰብነው ሳይሆን ፈጣሪ በፈቀደልን ልክ እንደምንኖር ገብቶኛል። አዎ ዴቭ። ብርሃን ደወለች። ሄሎ ብርሃን። ወይ ብርሃን እህቴ ጠፋሽብኝ እኮ። እማዬ ደህና ናት? እንደዛ እኮ እንደሚሆን ገብቶኛል፣ ግን ልቤ ተጨነቀ። እባክሽን ብርሃኔ እንደዚህ አትጥፊብኝ። ምንድነው እሱ ብርሃኔ? እማዬ እዚህ ልትመጣ ነው? የምርሽ ነው ብርሃኔ? ያላምንሽም። ቆይ እንዴት አሳመንሻት? አለልኝና መስፍናጭ ብርሃኔ፣ እኔ ይህንን ማመን አልችልም። በጣም አመሰግናለሁ ብርሃኔ። አለልኝንም አመስግኝልኝ እሺ፣ እንዳትረሺ። እሺ ቤት ስትደርሺ ግን ከማዬ ጋር አገናኘኝ እሺ? እሺ በቃ ቻው። ምንድነው? ወይ ምንድነው? ለኔ የሚነገረኝ? እማዬ ልትመጣ ነው። የት? እዚህ ልትመጣ ነው ለሰርጋችን። እኔ እኮ የተቀየመች መስሎኝ ነበር፣ እሷ ግን አልጨከነችም፣ ልትመጣ ነው። በጣም ደስ ይላል የኔ ፍቅር፣ በጣም ደስ ብሎኛልሽ። ይገባሻል። ይሄ ደግሞ እናትሽ ባንቺ ጨክና እንደማትቀራቅ ነበር። አሁን ሙሉ ለሙሉ ደስተኛ ነኝ። ያለ እናት ሙሽራ መሆን እኮ በጣም ከባድ ነው። እሱስ ልክ ነሽ አዲ፣ እኔም ገብቶኛል። ታውቂያለሽ ፈቃደኛ ከሆንሽበት ጊዜ አንስቶ ለነጫኒና ላለልኝ ነግሬያቸው ነበር፣ ግን በዚህ ልክ አሳምኗቸው ፈቃደኛ ይሆናሉ ብዬ አላሰብኩም። እኔ እኮ አለልኝ ነው ስትለኝ እንዴት እንደዚህ ሆነ ብዬ ገርሞኛል። ለካ ካንተ ጋር አውርታችሁ ነበር፣ ግን እንዴት ተስማማችሁ? አለልኝ ያለበትን ችግር ቀድሜ ስላወቅኩ ይላኩለት ገንዘብ። አዎ አዲ፣ ግን በዚህ ልክ ያደርገዋል ብዬ አላሰብኩም ነበር። ያው ለመሞከር ያህል ነበር የኔ ሀሳቢ። ለካ ለኔ ሳትነግረኝ ለጭንቀቴ መፍትሄ እየፈለክ ነበር። ተመስገን።
እናቴን የሚያከብር ጭንቀቴን ልክ እንደራሱ ጭንቀት አድርጎ የሚጨነቅልኝ ባል ስላለኝ በጣም ደስተኛ ነኝ። ከጎኔ ስለሆንክ አመሰግናለሁ። የኔ ፍቅር ላንቺ ከዚህም በላይ አደርግልሻለሁ። ደግሞ እናቴን እንዴት እንደምወዳት ታውቂያለሽ አይደል? አዎ። አንቺ እናትሽ ከጎንሽ አለመሆኗ ምን ያህል ሊጎዳሽ እንደሚችል ቀድሜ ያውቃለሁ። አሁን ውስጥ ያለው ፍራቻ ሁሉ ጠፍቷል። በጣም ደስተኛ ነኝ። እኔ መስሎኝ ሊሆንሽ ይፈልጋል። ሩታ ሩታ፣ አንቺ ሩታ። አቤት። ምን ሆነሻል? ስጠራሽ ለምንድን ነው ዝም ብለሽ የምትሄጂው? ምንም ዴቭ። ምን ማለት ነው ምንም አልሆንኩም ማለት? ቆይ ከመቼ ጀምሮ ነው እኛ ጠርተንሽ ዝም ብለሽ የምትሄጂው? ደግሞ ፊትሽ ምን ሆነሻል? ማን ያናደድሽ? ሩታ የኔ ቆንጆ ማን ያናደድሽ? ምንም አልሆንኩም። እንደዚህ ሆነሽ ምንም አልሆንኩም ማለት ምን ማለት ነው ሩታ? ቆይ ምን ሆነሻል? የሆነ ነገር እንደሆንሽ እኮ ያስታውቃል። ችግር አለ እንዴ ሩታ? ቆይ ወዴት እየሄድሽ ነው? ሆስፒታል። ምን ነው ሩታ አመመሽ እንዴ? ምን ነው ሩታ አመመሽ እንዴ? አዎ አሞኛል። ምን ነው ምን ሆንሽ? ምንሽ ነው ያመመሽ? አላቅም ማለት አሁን አዋላልሽም እንዴ? አዎ አሞኛል፣ ግን ደግሞ ምን እንዳመመኝ አላቅም። በቃ ልሂድ። ሩታ እሺ ቢያንስ ደውይልኝ እሺ። ምን ሆናለች እቺ ልጅ? ተዋት በቃ ዶክተርን ጠይቋለን። ወደዛ ሄደች። ቆይ ምንድነው እንደዚህ መሆን? እኔ እንጃ። ቆይ አሞኛል፣ ግን ምን እንዳመመኝ አላቅም ማለት ምን ማለት ነው? ምን አስበሽ ነው? ኧረ እኔ ምንም አላሰብኩም። ኧረ ሙድ የሚያዝ ጀመርሽ አንቺ። አለሁልህ። ቅምጥልስ ቤት ናት። አባባ ከሞተና ካንተ ጋር ከሆነች በኋላ እኮ የሌለ ተቀያይራለች ቅምጥል። እንደዚህ መሆን ደስ ይላል። እሱማ ገባኝ አንተ እንደተመቸ። እኔ የምልህ ግን ቆይ ከዛ ጓደኛ ጋር የት ነው የተዋወቃችሁት? ዳይመንድ ጓደኛዬ ብቻ አይደለም ቤተሰብ ነው። አሁን ላይ ከጎን ያለ ብዬ ማሰብ እሱን ብቻ ነው። ማንን? ዳይመንድ። ይሄ ምን ሰው ነው ደግሞ? ሰው አግኝተህ ሞታል። ቅምጥልን የመሰለች ቅምጥልጥል ያለች ሚስት አግኝተህ ደግሞ ዳይመንድ ምናምን ትላለህ እንዴ? ምን ደነዝ ደግሞ ምንድነው? የሆነ ጊዜ ሸመጠጠኝ ምናምን ስትል አልነበር እንዴ? እና ባውረስ ይሄ የነሱ ጉዳይ ነው። አንቺ ምን ያገባሻል? ምን እንደምትቆጣው ምን እንደምታፈጣው አንተ? እኔ እኮ ኩኩ ነኝ። አረ ምን እሺ ነው ኩኩ፣ ተረጋጊ። ዶክተር አይኔ ነው ራሱ ነው። ተመልከተው። ማን ነው? ተመልከትልኝ። ይኸውልህ የኔው ጉድ ከጠላቴ ጋር ቁጭ ብሎ ሲዘለዝለኝ ሲቦጭቀኝ ደረስኩበት። ዶክተር እዚህ ጋር ልውረድ እንዴ? ዳይመንድ ቆይ ምን ተባብለን ነበር? በቃ አንተ ሂድ፣ እኔ ቶሎ እመጣለሁ። ቆይ ጠጉላ ሲዞ ይሄ ካዲውዳ አይ ዳይመንድ ምን ይሻላል? ለምን ዝም የምትይው? ቤኪ እሺ ቆይ ምን ልበል? ለሊ እስከ መቼ ነው እንደዚህ የምንቀጥለው? አሁን እኮ ሁሉም ነገር አልፏል። አሁን ሰላም ነና? አዎ ተመስገን ነው። ስለዚህ አሁን ስለኔና ስላንቺ ማሰብ እንችላለን ማለት ነው። ቤኪ ያሳለፍኩትን ነገር ታውቃለህ አይደል? አዎ ለሊ አውቃለሁ፣ ግን ያሳለፍሽም ነገር ኤላም አልፏል። አዎ እሱም አልፏል፣ ሁሉም አልፏል። ለሊ አውቃለሁ በጣም ተጎድተሻል። ያሳለፍሽው ነገር ሰው እንዳታምኝ እንዳረግሽም አውቃለሁ ለሊ፣ ግን በቃ እኔ ልክስሽ እፈልጋለሁ። ሁሉንም ነገር ተይውና እኔ ምረጪ። አንድ እድል ብቻ ስጪኝ። ያስፈራል አውቃለሁ ለሊ። ምናልባት እኮ ፈጣሪ በእኔ ልክስሽ ፈልጎ ይሆናል። እኔ ደግሞ ያላንቺ መኖር አልችልም ለሊ። ሀሳቤም ልቤም እግሬም አንድ ቦታ ላይ ነው። እባክሽ ምርጫሽን ንገሪ ቤኪ።